मेरी बीवी तेरी गर्लफ्रेंड है और मेरी बीवी तेरी गर्लफ्रेंड है। हीरो खलनायक एक साथ छोटी बच्ची है क्या? ሰላም ጤና ይስጥልን ቤተሰቦች ቦክስ ኦፊስ ሪፖርት በሚለው በድጋሚ ተገናኝተናል ከረጅም ጊዜ በኋላ እንደሚታወቀው እንግዲህ ከትላንት ወዲያ ለይታ የበቃው የአክሽይ ኩማር ሃውስፉል የተሰኘው ፊልም እጅግ በጣም አስገራሚ ገንዘቦችን መስራቱን እንደቀጠለ ነው ያለው። የመጀመሪያ ቀን ላይ ምርጥ ቢባል ወይም ቆንጆ ገንዘብ ሰብስቦ አልፎ ነበር። ሁለተኛ ቀን ላይም አስገራሚ ገንዘብ ከመጀመሪያ የተሻለ ሰርቶ ነበር። ዛሬ ላይ ደግሞ እሁድ እንደመሆኑ ከሁለቱ ቀን አኳያ ሲታይ እጅግ በጣም አስገራሚ የሆነና ከፍተኛ ገንዘብ በመሰብሰብ አሁንም ፊልሙ ተወዳጅነቱን እንደቀጠለ ተመልካች እያገኘ እየቀጠለ እየቀወጠው ነው ያለው። ስለዚህ ምን ያህል ቢሰራ ነው የሚል ጥያቄም ካላችሁ እንግዲህ እሱን በአጠቃላይ ልመልስላችሁ መጥቻለሁ። ምክንያቱም በጣም አስገራሚ ገንዘብ እየሰበሰበ ያለበት ሁኔታ ነው ያለው። ስለዚህ በዛሬ ፕሮግራም እንግዲህ የአክሽይ ኩማር ሃውስፉል የተሰኘው ፊልም በዓለም አቀፍ ደረጃ ምን ያህል ገንዘብ ሰብስቧል የሚለውን ቦክስ ኦፊስ መረጃ ይዤላችሁ የመጣው ሲሆን ከዛ በተጨማሪም ደግሞ የከማል ሐሰን ተግ ላይፍ የተሰኘው ፊልም ከአክሽይ ኩማር ሃውስፉል ከተሰኘው ፊልም ጋር ቀደም ብሎ ወጥቶ ነበር። ስለዚህ ሁለቱም እንግዲህ በአሁኑ ሰዓት ላይ እየታዩ ነው ያሉት ምን ያህል ደረጃ ደርሷል የሚለውን እንግዲህ አንድ ላይ ጠቅለል አድርጌ ማቀርብበት ቦክስ ኦፊስ ሪፖርት የተሰኘው ፕሮግራም አሁን መጀመሩ ነው። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ልክ እንደዚህ አዳዲስ የሚወጡ ፊልሞችን ቦክስ ኦፊስ ፕሮግራም በላይ ለእናንተ ማቅረብ እንድችል በደንብ ላይክ እያደረጋችሁ ሼር እያደረጋችሁ ተባበሩኝ። እኔም እቀጥላለሁኝ። ወደ ፕሮግራሙ እንግባ። የሃውስፉል 5 እንግዲህ ትሬለሩ ቲዘሩም ጭምር ለይታ ከበቃ በኋላ ተመልካቹ በጣም እየጠበቀ ያለ ፊልም ነው። የዚህ ዓመት በጣም ትልቅ ፊልም ይሆናል ተብሎ እየተጠበቀ ነበር። ልክ እንደዛው በተጠበቀው ልክም በጣም ቆንጆ ገንዘብ እየሰበሰበ ነው ያለው ወይም ደግሞ አሪፍ እየሆነ ነው ያለው። የአክሽይ ኩማር ሄተሮች ወይም ደግሞ የሚጠሉት ሰዎችም የተለያዩ ሰዎች እንግዲህ የተለያየ አስተያየት ሲሰጡ ነበር። ቀደም ብሎ የአክሽይ ኩማር ብዙ ፊልሞቹ ፍሎፕና ዲዛስተር እየሆኑ ስለነበረ ግን በ2025 አክሽይ ኩማር በለስ ቀንቶታል ማለት ይቻላል። ምክንያቱም በ2025 መጀመሪያ ላይ እንደሚታወቀው ስካይ ፎርስ የተሰኘ ፊልም ለይታ አብቅቶ ሂት ሆኖ አልፎለታል ወይም ስኬታማ ነበረ። ከዛ በመቀጠል ደግሞ ኬስሪ ቻፕተር 2 ይዞ መጥቶ ነበር። ኬስሪ ቻፕተር 2 ምንም እንኳን በገንዘብ አሪፍ ባይሆንም በፊልሙ ትወናና ታሪክ ግን በጣም ተመልካችን ያስደነቀ በዓለም አቀፍ ደረጃ ዋው ያሰኘ ድንቅ ፊልም ሊሆንለት ችሏል። አሁን በመቀጠል ደግሞ በጣም ብዙ ተዋናዮችን አንድ ላይ በማቀፍ ሰጂድ ነዲያድ ባላ ያቀረበው ቀደም ብሎ 4 ክፍሎቹ ለይታ በቅተው ስኬታማ የነበረው ሃውስፉል የተሰኘውን ፊልም 5ኛ ክፍል ይዞ ከመጣ በኋላ አክሽይ ኩማር በደንብ ሙሉ ለሙሉ ካምባክ አድርጓል ለማለት የሚያስደፍር ምርጥ ገንዘቦችን እየሰራ መሆኑን በደንብ እያረጋገጠ ነው ያለው። ፊልሙም እንግዲህ በዚህ መልኩ አሪፍ ገንዘቦችን እየሰበሰበ ከሄደ በአክሽይ ኩማር የሥራ ህይወት ውስጥ እጅግ በጣም ከፍተኛ ገንዘብን የሰበሰበ ፊልም እንደሚሆን ገና ካሁኑ እያመላከተን ያለው። በእርግጥ የተለያዩ ክሪቲክሶች እንደሚታወቀው ማንኛውንም ፊልም ጥሩ የማይሉ በጣም ብዙ ክሪቲክሶች አሉ። እንደሚታወቀው ዩቲዩብ ላይ በጣም ብዙ የህንድ ክሪቲኮች አሉ፣ ክሪቲክስ ማለት ነው እና የተለያየ ሐሳብና አስተያየት እየሰጡ ነው ያሉት ስለ ፊልሙ። በጣም የሚደንቀው ግን ተመልካቹ ይሄ ነገር ምንም ጉዳይ አልሰጠውም፣ ምንም አይነት ነገር አንሰማም፣ መስሚያ ይጥጥ ነው ብለው እንግዲህ ሃውስፉል 5ን ለማየት ከመሄድ ምንም ነገር አልከለከላቸውም። ይህ ማለት ፊልሙ በጣም ስኬታማ እንደሚያደርጉት ህዝቡ አምኖና ወስኖ ቆርጦ ተነስቷል ማለት ይቻላል። ፊልሙ ከተለቀቀ እንግዲህ አሁን ላይ 3ኛ ቀኑ ነው። በአጠቃላይ መለስ ብለን ብናይ አክሽይ ኩማር እስከዛሬ ድረስ ከሰራቸው 8 እና 10 ፊልሞች የመጨረሻዎቹን እንኳን ብናይ ላይፍ ታይማቸውን ሲጨርሱ ከሰራው ገንዘብ ወይም ፊልሞቹ ከሰሩት ገንዘብ በ3 ቀኑ ብቻ ሃውስፉል 5 የተሰኘው ፊልም የነሱን ላይፍ ታይም አልፎ መሄዱ አስገራሚ አድርጎታል። በዓለም አቀፍ ደረጃም ቢሆን ወይም ኦቨርሲስ ማርኬት ላይ ምርጥ ገንዘብ እየሰበሰበ ነው ያለው። ገና በቀጣይ 2-3 ሳምንት በደንብ ይሰራል ተብሎ የሚጠበቅ ፊልም ሆኗል። ስለዚህ እንግዲህ ሃውስፉል 5 የተሰኘው ፊልም ምን ያህል ሰርቷል በዓለም አቀፍ ደረጃ የሚለውን ከማየታችን በፊት ቀደም ብለን ደግሞ በዚህ ሳምንት የተለቀቀው መጀመሪያ ላይ ለይታ የበቃው ተግ ላይፍ የተሰኘው የከማል ሐሰን ፊልም በ4 ቀኑ በዓለም አቀፍ ደረጃ ምን ያህል ሰርቷል የሚለውን ካየን በኋላ ወደ ሃውስፉል 5 ደግሞ መለስ ብለን እናያለን። ይህ ተግ ላይፍ የተሰኘው ፊልም እንግዲህ ታዋቂው ዳይሬክተር መኒረትንም ዳይሬክት ያደረገው ሲሆን ከማል ሐሰንና ሌሎች አክተሮችን የያዘ አክሽን ክራይም ትሪለር ይዘት ያለው ፊልም ነው። ስለዚህ ይህ ፊልም እንደሚወጣ ወይም መጀመሪያ ላይ ቲዘር ትሪለሩ እንደተለቀቀ በጣም የበዛ ነበር ወይም ስለ ፊልሙ የነበረው ሃይፕ ከፍተኛ ነበር። 500 እና 600 ከሮር ይሰራል ተብሎ በጣም ተስፋ የተደረገበት ፊልም ነው። አንደኛው የፊልሙ አክተር ከማል ሐሰን ነው። ሁለተኛ ደግሞ ፊልሙን ዳይሬክት ያደረገው ታዋቂው ዳይሬክተር መኒረትንም ስለሆነ ተስፋው በዛ ያለ ነበር። ግን ፊልሙ መጀመሪያ ለይታ በቃ ሰዓት ላይ በአጠቃላይ የተሰጠው ሪቪው ስለ ፊልሙ የተሰማው ነገር በጣም የሚደብርና የሚያስጠላ ሆኗል። ያም ደግሞ የፊልሙን በጣም ሊጎዳው ችሏል። የመጀመሪያ ቀን ላይ በእርግጥ ጥሩ የሚባል ወይም አሪፍ ኦፕኒንግ ያሳለፈ ቢሆንም ከዛ በኋላ ግን በጣም በፍጥነት ቁጥሮቹ እየወረዱና እያቆለቆሉ ሄደዋል ወይም በጣም ቀንሶበታል። ፊልሙም እንግዲህ ለይታ በቃ ሰዓት ላይ መጀመሪያ በ4 ቋንቋዎች በፓን ኢንዲያ የተለቀቀ ሲሆን ታሚል፣ ቴልጉ፣ መለያለምና ሂንዲ ነው። ስለዚህ የመጀመሪያ ቀን ላይ በሂንዲ በጣም ብዙ ስክሪኖችን አግኝቶ ለይታ በቅቶ ነበር። ምክንያቱም ፊልሙ የተለቀቀው ሃውስፉል 5 የተሰኘው ፊልም ከመውጣት ቀን ቀደም ብሎ ነበር። ከዛም ግን ልክ ሃውስፉል 5 ጁን 6 ለይታ በቃ ሰዓት ላይ ተግ ላይፍ ሂንዲ ውስጥ አግኝቶት የነበረው ወይም በሰሜኑ አግኝቶት የነበረው ስክሪን 90% ያህል ተቀንሶ ለሃውስፉል 5 ስለተሰጠ
በጣም ዝቅተኛ የሆነ ገንዘብ ሊሰበስብ ችሏል። ስለዚህ እንግዲህ በአጠቃላይ ፊልሙ ምን ያህል ሰብስቧል የሚለውን ደግሞ ስናይ ተግላይፍ የተሰኘው ከማል ሐሰን በ3 ቀን ብቻ የሰበሰበው ኦል ኢንዲያ ኔት ኮሌክሽን 34.96 ከሮር ሲሆን ዛሬም አራተኛ ቀን ላይ ቢሆንም ማለት ከትላንትና አኳያ ሲታይ ትንሽ ከፍ ያለ ነው። እሁድም ስለሆነ ከፍ ማለቱ ግድ ነው። ግን በአራተኛው ቀን ላይ በጣም ዝቅተኛ ገንዘብ ሰርቷል የሚባል ነው። ስለዚህ ተግላይፍ የተሰኘው ፊልም በአራተኛው ቀን 8.25 ከሮር እየሰበሰበ እንዳለ እየተነገረ ነው ያለው። ስለዚህ ሁሉንም አንድ ላይ ስንደምረው ተግላይፍ የተሰኘው የከማል ሐሰን ፊልም ኦል ኢንዲያ ኔት ኮሌክሽን በ4 ቀኑ የሰበሰበው 43.21 ከሮር ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 51.63 ከሮር ሆነ ማለት ነው። ፊልሙ ከሁንዱ ውጪ ባሉት ሀገራት ወይም ኦቨርሲስ ማርኬት ላይ አሪፍ ገንዘብ ሰብስቧል የሚባል ሲሆን እሱም ኦቨርሲስ ማርኬት ላይ እስካሁን ድረስ የሰበሰበው 38.84 ከሮር ሊደርስ ችሏል። ስለዚህ ሁሉንም አንድ ላይ ስንደምረው ተግላይፍ የተሰኘው የከማል ሐሰን ፊልም በዓለም አቀፍ ደረጃ በ4 ቀኑ 90.47 ከሮር ሊሰበስብ ችሏል። ግን የፊልሙ በጀት 200 ከሮር ነው ስለተባለ ዊኬንድ ቢዝነሱ በጣም አሪፍ ነው ወይም ደግሞ ቆንጆ የሚባል ነው። ግን ከነገ ጀምሮ ሰኞ ስለሆነ የሥራ ቀኖች በመሆናቸው ወይም ደግሞ ሁሉም ወደ ሥራ የሚሄድበት ቀን ስለሆነ ምናልባት ፊልሙ እንግዲህ ቶሎ ከስክሪን የመውረድ ፕሮባቢሊቲው ሰፋ ያደርገዋል። ዋና የሚወስነው እንግዲህ ከነገ በኋላ እንዴት ይሆናል የሚለው ደግሞ ወሳኝ ነው። እንደሚታወቀው ከማል ሐሰን ቀደም ብሎ ለእይታ ያበቃው ኢንዲያን 2 የተሰኘው ፊልም ቦክስ ኦፊስ ላይ ዲዛስተር ሆኖ ነበር ያለፈው። ይህ ደግሞ እንዴት ይሆናል የሚለው እንግዲህ አብረን ምን ይሆናል። በጣም የሚያስፈራው ግን ልክ እንደዛው ፍሎፕ የሚሆን ወይም ዲዛስተር የሚሆን አይነት ቫይብ አለው። እንዴት ይሆናል የሚለው ደግሞ እንግዲህ ድቢና ጤና እናየዋለን። በቀጣይ የምናየው እንግዲህ በ2025 በጣም ከፍተኛ አቀባበል ያገኛል ተብሎ ሲጠበቅ የነበረው እንዲሁም በከፍተኛ አቀባበል ሞቅ አድርገው የተቀበሉት ያለው ሃውስፉል 5 የተሰኘው ፊልም ሲሆን ይህም ፊልም ዳይሬክት ያደረገው ተረን መንሱካኒ የተባለው ዳይሬክተር ነው። የፊልሙ ፕሮዲውሰር እና ስክሪን ራይተር ወይም ስክሪፕት ራይተር ደግሞ ሰጂድ ነዲያድቫላ የተባለው ታዋቂ ፕሮዲውሰር ነው። በዚህ ፊልም ላይ ከሱፐርስታር አክሼ ኩማር ጋር አንድ ላይ የተወኑት አቢሼክ በቻን፣ ሪቴሽ ዴሽሙክ፣ ሰንጀይ ደት፣ ጄኪ ሽሮፍ፣ ሽሪያስ ተልፐሬ እና ናና ፓቴከር ያሉ እንግዲህ በጣም ብዙ አክተሮች እንደተሳተፉበት ያው የሚታወቅ ነው። እዚህ ላይ በምስሉ እንደሚታየው በጣም ነው ብዙ ተዋናዮችን አቅፎ የያዘ ፊልም ነው። ይህ ፊልም እንግዲህ ለመስራት የወጣው ወጪ 225 ከሮር እንደሆነ ቀደም ብዬ ተናግሬ ነበር። በአጠቃላይ በህንድ ውስጥም ፊልሙ ለእይታ በበቃ ሰዓት ላይ ያገኘው ስክሪን ብዛት 5000 ስክሪኖችን ያገኘ ሲሆን ከህንድ ውጪ ባሉት ሀገራትም 2000 ስክሪኖችን ስላገኘ በውጪም ሆነ በሀገር ውስጥ በጣም ጥሩ አቀባበልን አግኝቶ ፊልሙ እየታየ ነው ያለው። ለእይታ በበቃ ሰዓት ላይ ከትናንት ወዲያ አሪፍ አቀባበልን አግኝቶ ጥሩ ገንዘብ ሰብስቧል። በትላንትናው ዕለትም ምርጥ ገንዘብ መሰብሰብ ችሏል። እንዲያውም ከተገመተው በላይ መሆኑ የበለጠ አስደናቂ አድርጎታል። ዛሬ ደግሞ እሁድ እንደመሆኑ እጅግ በጣም ከፍተኛ ገንዘብ መሰብሰብ ችሏል። ተመልካቹም ቢሆን ፐብሊክ ሪቪው የተገኘውን እንኳን እናዳምጥ ቢባል እጅግ በጣም ከፍተኛ አቀባበል ነው ያገኘው ወይም በጣም ተወዷል። በፊልሙ ላይም አክሼ ኩማር እንደሚታወቀው በቀልድ ወይም በኮሜዲ ስራው በጣም ይደነቃል። ሁሉም በጣም ያደነቁት የአክሼ ኩማርና የሪቴሽ ዴሽሙክ ኮሚክ ታይማንቸው በጣም አድንቀውላቸዋል። በህንድ ውስጥ እንኳን ቆየት ያሉ ኮሜዲ ሲኖችን እየቆራረጡ በተለያየ ሶሻል ሚዲያ የሚቀባበሉት የአክሼ ኩማር ስራ እንደሆነ ይታወቃል። ስለዚህ በጣም ሲጠበቅ የነበረው በኮሜዲ ስራው በድጋሚ እናየዋለን ተብሎ ሲጠበቅ የነበረው የአክሼ ኩማር የኮሚክ ታይሚንጉ ወይም ደግሞ የቀልድ ብቃቱ አሁንም እንዳለና በደንብ እንዳሳመነ በደንብ አሳይቷል። በምን ሃውስፉል 5 በተሰኘው ፊልም። ስለዚህ እንግዲህ በአጠቃላይ ምን ያህል ሰርቷል የሚለውን ደግሞ ስናይ ሃውስፉል 5 የተሰኘው ፊልም የመጀመሪያ ቀን 24.35 ከሮር ሰብስቦ የመጀመሪያ ቀን ወይም ኦፕኒንግ ዴይ ያሳለፈ ሲሆን በአገር ውስጥ ማለት ነው ኦል ኢንዲያ ኔት ኮሌክሽን ይህ እንግዲህ ኦፕኒንግ ዴይ ላይ ወይም ደግሞ የመጀመሪያ ቀን ላይ ያስገባው በ2025 ሶስተኛው ከፍተኛ ገንዘብ ያስገባ የመጀመሪያ ቀንን የሰራ ፊልም ሊሆን ችሏል። እንደሚታወቀው በትላንትናው ዕለት ሁለተኛ ቀን ላይ ጠዋት ላይ የተቆረጡ ቲኬቶችን ከማየት የተገመተ የነበረው 27 እና 28 ከሮር አካባቢ ነበረ። ግን እጅግ በጣም በአስደናቂ ሁኔታ ሁለተኛ ቀን ላይ ከታሰበውና ከተገመተው በላይ በማስገባት ፊልሙ ተወዳጅነቱን በደንብ እንዳረጋገጠ አሳምኗል። ምክንያቱም ሁለተኛ ቀን ላይ ይህ ሃውስፉል 5 የተሰኘው ፊልም ያስገባው ገቢ 31.12 ከሮር ሲሆን ስለዚህ እንግዲህ ከመጀመሪያ ቀን ሁለተኛው ቀን ላይ ከፍ ማለቱ በጣም ካስገረማችሁ ተረጋጉ። ገና ሶስተኛ ቀንም ሁለቱንም ሰርፕራይዝ ያደረገው ወይም የመጀመሪያና የሁለተኛው ቀንን በጣም በልጦ ምርጥ ገንዘብ ሊሰራ ችሏል። ምን ያህል ካላችሁ እንግዲህ በሶስተኛው ቀን ላይ የአክሼ ኩማር ሃውስፉል 5 የተሰኘው ፊልም የሰበሰበው ኦል ኢንዲያ ኔት ኮሌክሽን 35.50 ከሮር መሆኑ የበለጠ አስደናቂ ያድርጉታል። ይህ ማለት እንግዲህ የጠዋት የከሰዓትና ኢቭኒንግ እንዲሁም ደግሞ ማምሻው ላይ የተቆረጡ ቲኬቶች በአጠቃላይ ከመገመት የመጣ ሲሆን ነገ ደግሞ ፕሮዲውሰር ፊገር ሲወጣ ከዚህ በላይ ከፍ ሊል ይችላል ተብሎ ይጠበቃል። ስለዚህ ሁሉንም አንድ ላይ ስንደምረው ኦል ኢንዲያ ኔት ኮሌክሽን ሃውስፉል 5 የተሰኘው ፊልም በሶስተኛ ቀኑ ብቻ 90.97 ከሮር በመሰብሰብ ድንቅ ስራ ሰርቷል። ስለዚህ ይኸው ገንዘብ ራሱ በ3 ቀኑ በግሮስ ሲቀመጥ እንግዲህ 108.25 ከሮር ደርሷል ማለት ነው። በጣም የሚገርም ነው። በግሮስ ኮሌክሽን እንግዲህ ገና በ3 ቀኑ ብቻ 100 ከሮርን ማለፉ ምርጥ ስራ እየሰራ እንደሆነ ወይም ፊልሙ ተወዳጅ እንደሆነ በደንብ የሚያሳይ ነው። ከህንድ በተጨማሪ ደግሞ ኦቨርሲስ ማርኬት ላይ ከህንድ ውጪ ባሉት ሀገራት በአጠቃላይ የተሰራው እንግዲህ በዚህ በ3 ቀን ውስጥ ብቻ 33.51 ከሮር መድረሱም በራሱ ምርጥ ነው። ሁሉንም አንድ ላይ ስንደምረው እንግዲህ ሃውስፉል 5 የተሰኘው ፊልም በዓለም አቀፍ ደረጃ 141.76 ከሮር መሰብሰቡ አስገራሚ ያድርጎታል። ይሄ በጣም ተገምቶ ከነበረው እጅግ በጣም ከፍ ያለ ነው። ምክንያቱም በ3 ቀን ብቻ 140 ከሮርን በዓለም አቀፍ ደረጃ አልፎ ሄዷል ፊልሙ።
ስለዚህ እንግዲህ አሁን ነገ ሰኞ ነው። ነገም እንግዲህ ፊልሙ በዚህ መልኩ ተወዳጅ ከሆነ አሪፍ ሆልድ አድርጎ መቆየት ይችላል። እስከሚቀጥለው ሳምንትም በጣም ምርጥ ገንዘብ ይሰበስባል ተብሎ በጣም ተስፋ ተደርጎበት ይጠበቃል ያለው። ከነገ በኋላም እንኳን ገቢው ደብል ዲጂት የሆነ ከሄደ በትክክል ፊልሙ ቦክስ ኦፊስ ላይ ብሎክባስተር እንደሚሆን አረጋገጠ ለማለት ያስደፍራል። ስለዚህ ፊልሙ ደግሞ ቦክስ ኦፊስ ላይ ሂት ለመሆን 300 ከሮር መስራት አለበት እንደተባለው እንደሚሰራ በደንብ አሳምኖናል ማለት ይቻላል። ያንን ደግሞ ካለፈ ከዛ በኋላ ሱፐር ሂት ብሎክባስተር የሚለውን ስም ደግሞ ፍለጋ በቀጣይ አሪፍ ገንዘቦችን እየሸቀለ ከሄደ ምርጥ ይሆናል ብዬ አስባለሁ። እናንተ ምን ትላላችሁ? ፊልሙ ቦክስ ኦፊስ ላይ ሂት ይሆናል፣ ሱፐር ሂት ይሆናል፣ ብሎክባስተር ይሆናል? ምን ያህል ይሰራል? 300፣ 400፣ 500 ወይስ ከዛ በላይ? የራሳችሁን ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ልክ እንደዚህ የሃውስፉልና አዳዲስ የሚወጡ ፊልሞች ቦክስ ኦፊስ ሪፖርት እንዳቀርብላችሁ ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። አበረታቱኝ። እኔም ያሉትን መረጃዎች ወደ እናንተ አቀርባለሁኝ፣ እቀጥላለሁኝ። በሌሎች ፕሮግራሞች ዘና ፈታ እያላችሁ ምርጥ ጊዜ እንድታሳልፉ ጋብዛችኋለሁ። ያቀርባችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። मेरी बीवी तेरी गर्लफ्रेंड है और मेरी बीवी तेरी गर्लफ्रेंड है। हीरो खलनायक एक साथ। छोटी बच्ची है क्या? የተለያዩ በጣም ምርጥ የቦሊውድ መረጃዎች ወደ እናንተ መድረስ እንዲችል ላይክ፣ ሼር፣ ሰብስክራይብ በማድረግ ተከተሉ ነው። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।